الانحراف ما فنجت في حياة البشرية بسول الجسيوتي يتفتر ما فنجت مسمر ملكك مالتنا انحراف مالك مسمر ملكك فصل يوم مسمر ملكك وينم ما فنجت الانحراف ما فنجت في حياة البشرية بسول الجسيوتي يتفتر ما فنجت عند التفتر إن ملك فعله خلق الله الخلق فتر على خلقه فطرتها كمفتر لمن بعبادته لا أملكه فترته على موجه أرجيته هنا الله فتر حكمه إيهانه كبابه كان يعمل فتر الجربة يتفلقوا زنبلا أفحسبتم أنما خلقناكم عبثا فقد فترناكم مثلاتهم أيحسب الإنسان أن يترك سوده يسوي يحسبال لنا اللي يتفتروا زنبلو لينور زنبلو እየበላ እየጠጣ እየተኛ ጧት ሊነሳ ሊሄድ ለዚህ ነው አይደለም خلق الله الخلق فطرتاتن الله ፈጠረ ለምን لعبادته ለአምልኮ ፈጠራቸው وهيئ لهم አዘጋጀላቸው ምን ما يعينهم የሚረዳቸውን የሚያግዛቸውን ነገር አዘጋጀላቸው عليها በዛች አምልኮ ላይ ለዛች አምልኮ እገዛ የሚሆናቸውን ነገር ፈጠረ እደግመዋለሁ خلق الله الخلق አላህ ፍጥረታትን ፈጠረ ለምን لعبادته ለአምልኮ እሱን እንዲገዙ አላማ ሙሉ በሙሉ ተተነ የሰው ልጅ ለተፈጠረለት አላማ አልቆመ ለዚህም ነው የሰው ልጅ እንስሳ ብሎ መሳደብ ራሱ እንስሶችን ማዋረድ ነው የሚሉትም ለዚህ ለምን እንስሶች ለተፈጠሩለት አላማ ቀጥለዋል የሰው ልጅ ግን ለተፈጠረው አላማ አለመቆሙ ከእንስሳ በታች አድርጓል አይደለም هؤلاء كالانعام بل هم اضل من እነዚህ እንደ እንስሶች ናቸው ጧት ይነሳሉ ስራ ይውላሉ ይበላሉ ይጠጣሉ ይተኛሉ ጧት መልሰው ይነሳሉ لا يعرفون لماذا خلقوا ለምን ለተፈጠሩ አያውቁም بل هم اضل እነዚህ እንስሶች ናቸው አለና بل هم اضل እንዳውም ይበልጥ የጠመሙ ናቸው ይላል خلق الله الخلق الله فطرتاتن ፈጠረ ለዒባዲት ለአምልኮ وهيئ لهم አዘጋጀላቸው ما يعينهم የሚያግዛቸውን ነገር عليها أي على العبادة በአምልኮ ላይ من رزقه ከሲሳዩ አዘጋጀላቸው ከሲሳይ አዘጋጀላቸው አየሩ ተስማሚ ሪዝቅ ውሃው ይመጣል ሪዝቅ አለ ጣፋጭ ውሃ አለ ሪዝቅ አለ ሁሉም ይመጣል እኛ በልፋታችን ያመጣነው ይመስላል እንጂ ላ አይደለም وهيئ لهم ምንድነው ያልኩት ወህያ ነው አዘጋጀላቸው ማዩዒንሁም የሚረዳቸውን عليها በኢባዳ ላይ በአምልኮ ላይ የሚረዳቸውን ነገር ፈጥሬያለሁ من رزق ሲሳይ ፈጥሯል قال تعالى ايوه ለምስክርነቱም እንዲህ ይላል በቃሉ በራሱ وما خلقت الجن አጋንንትን አልፈጠርኩም والانس የሰውንም ልጅ አልፈጠርኩትም الا ليعبدوني الا ليوحدوني እኔም ብቻዬን እንዳመልኩኝ እንጂ ይላል አላህ አላማዬ ለዚህ ነው ይላል የሰው ልጅ አምልኮን ከተወ አላማውን ዘንግቷል ማለት ነው وما خلقت الجن አጋንንትን አልፈጠርኩም والانس የሰውንም ልጅ ለሌላ አላማ ዝም ብሎ ሊኖር አይደለም የፈጠርኩት الا ليعبدوني እኔን እንዳመልኩኝ እንጂ ለሌላ ነገር አይደለም የፈጠርኩት ነው አረቦች እዚህ ላይ የሚረዱት ነገር አለ በፖዚቲቭ መናገር ይችላል خلقت الجن አጋንንትን ፈጠርኩ والانس የሰው ልጅንም ፈጠርኩ ليعبدوني እኔን ሊያመልኩኝ ይሄን ትክክለኛ ረፍተ ነገር ግን አላህ በኔጌቲቭ ተናግሮ በኤክሰፕሽናል ሲያወጣ በጣም ሐፍር ያለው ነው ወማ በኔጌቲቭ ወማ خلقت الجن አጋንንትን አልፈጠርኩም والانس የሰውንም ልጅ አልፈጠርኩትም الا ليعبدوني እኔን ሊያመልኩ እንጂ ያገላለጽ ለሌላ ለምንም አላማ ተጀርባ የታሰበ ነገር የለም ማለት ነው ምን ይልቃል وما خلقت الجن አጋንንትን አልፈጠርኩም والانس የሰውንም ልጅ الا ليعبدوني እኔን ሊያመልኩኝ እንጂ ما اريد አልፈልግም منهم ከነሱ አልፈልግም من رزق ፊታ አልፈልግም ለኔ ከስበው ነግደው ሊያመጡልኝ እያለ ነው አላህ አንደኛው ተክስተው ما اريد منهم ከነሱ አልፈልግም من رزق ፊታ አልፈልግም ዝም ብለው ሊከስቡ እኔ ፊታ ይችላል ትንሽ ሰበብ ይንቀሳቀሱ ኢባዳው ሞር ለኔ ሲብዛቸውን
የተወሰነች ለዱንያቸው እንቀሳቀሱ እኔ ዱንያውን አስካፍተዋለሁ እያለ ነው አላህ። ሁለተኛው ተፍሲር ማ ኡሪዱ ሚንሁም ከነሱ አልፈልግም ከሰው ልጆች ምርቅም ሲሳይ አልፈልግም ሰርተው እንዳመጡልኝ አይደለም። አንድ ንጉስ ህዝቡ በበዛ ቁጥር ወይ የሀገሪቷ ኢኮኖሚ ይሰፋል ወይ የሰው ኃይል ይፈጠራል ጥሩ ነገር ይኖራል የሚል ዓላማ ከጀርባ ነው። አላህ ዘንድ ግን ዒባዳ ማ ኡሪዱ ሚንሁም ምርቅም እኔ ሲሳይ ከነሱ አልፈልግም እያለ ነው ለራሱ ወይንም ደግሞ ማ ኡሪዱ ሚንሁም ምርቅም ለሲሳይ ከፍልሽ አይደለም የፈጠርኳቸው እኔ እችላለሁ ችግር የለም እቆምበታለሁ እያለ ነው አላህ። ማ ኡሪዱ አልፈልግም ምንሁም ከሰው ልጆች ካጋንንት ምርቅም ሲሳይ ወማ ኡሪዱ አልፈልግም አይጥዒሙኒ ሊመግቡኝ አልፈልግም አብስለው አምጥተው ሊመግቡኝ አልፈልግም። ይሄ አይጥዒሙኒ ያለው ወደ ማንም አይመለስም ለሱ ብቻ ነው የሚሆነው ነው የሚሉት። አይጥዒሙኒ ምኗ ኪስራ ነው እኔን ማለት ነው። ስለዚህ እሱ ላይ ብቻ ነው ተፍሲር የሚያልቀው። ማ ኡሪዱ ምንሁም ከነሱ አልፈልግም ምርቅም ሲሳይ ወማ ኡሪዱ አሁንም አልፈልግም አይጥዒሙኒ እኔን ሊመግቡኝ። ዋናው ከተፍሲሩ አንፃር ከመንደርደሪያው ጋር ስንመጣ ወሐየአለሁም ማ ዩዒኑሁም ዐለይሃ ሚን ሪዝቅ ከሲሳይ በዒባዳ ላይ የሚረዳቸውን ነገር ፈጥሮላቸዋል ስንል ማ ኡሪዱ ሚንሁም ከነሱ አልፈልግም ሚን ሪዝቅ ማለት ሲሳይ ብቻ እንዲሰበስቡ እንዳከማቸው አይደለም። ዒባዳ ያድርጉ፣ ትንሽ እንቀሳቀሱ፣ ርዚቁን እኔ እቆምበታለሁ እያለ ነው አላህ። የእናንተን ጉረሩን ይገዛለሁ እያለ ነው አላህ። አላህ የፈጠረውን ሁሉ ይቀልዳል አይደለም። ሰው ስለበዛ ረሃብ አይመጣም። ሰው እየበዛ ሲሄድ መሬት እያነሰ ሲመጣ የሚገርም ቴክኖሎጂ መጣ። ምን ምርትን በእጥፍ በሶስት እጥፍ እንዲሰራ አላህ የሆነ ነገር ነው እንጂ ሊመጣው የሆነ ነገር ሲፈጥር نحن نرزقكم وإياهم ነው አይደል? ወላሂ ችግር የለም ምግብ እንዳትሉ እንዳታስወርዱ ወደ ለእናንተም ለነሱም እኛን ሲሳይ የምንለግሰው የቤተሰብ ፕላን ምናምን የሚባል ነገር የለም። አይሰራም የለም። የእስላምን ቦታ የሚልቀው መጀመሪያ ዓላማውን ታርጌት የሚታሰባል ለማን እንደሆነ አዳጀል ዋضح ግልጽ ለቤተሰብ ታስበው አይደለም። አላህ ለምድር የሚበቃን ይፈጥራል። የሰው ልጅ ይሄን ያክል ቁጥር መሬት ላይ ይፈሳል ይሄን ያክል ሲሳይ ይዘረጋለሁ ብሎ የሱ ፕላን እንትን አጂብ ወማ خلقت الجن አጋንንትን አልፈጠርኩም ወልኢንስ የሰውንም ልጅ ኢላ ሊዕቡዱኒ የሚያመልኩ ማ ኡሪዱ ሚንሁም ከነሱ አልፈልግም ርዝቅን ሲሳይ አንድ ለራሳቸው በቃ ለዱንያ ብቻ። አንዳንድ ሰው እኮ ዲኑን ይተውና በቃ በትምህርት እንጂ ምድር ላይ አንተ ህልውና ያለህን የተባለ ነው። በቃ አትኖር የምድር ትኬቱ እዚህ ምድር ላይ ንጹህ አየር ለማግኘት እዚህ ፕላኔት ላይ ለመኖር ዲግሪ መያዝ አለበት። በቃ ይሄን ያክል ያስባል። يترك العبادة يترك الجماعة يترك الصلاة يترك القراءة ويبعد عن الإسلام كله. ما هذا؟ على نوع كذا لما الله يتقبل منه كله كمرق وشكل إنه هم اللي تقبلوا بيوتهم ويبشتني هنا لكم سووا ويهون نقدر ويسربيت يهون نقدر إسرافات الناس سربيت يدمون وفلسفات ويبشتني هنا للقطرين يوم هنا ግን ትምህርት ሰው ማለት አይደለም ደግሞ እንዳለ ገዳም እንዳልኩ እንደዛ ማለት አይደለም። ስራ ግን ለትምህርትም ጎበዝ መስራት አለ። ግን ለምንድን ነው የተፈጠሩት? ዋናውንም ትልቁንም ዓላማ 40 ምንጭ የመጣንበትን ዓላማ ካለመዘንጋት በተጨማሪ ዋናው ወደ ምድር የመጣንበትን ዓላማ መዘንጋት የቁርአን ኢነላህ አላህ هو እሱ الرزاق ሲሳዩ ሰፊ የሆነ ጌታ ነው። ذل قوة የኃይል ባለቤት አልመቲን አይሹዲ የብርቱ ቁዋ ባለቤት ነው። አላህ የሰፊ ሲሳይ ባለቤት ነው። ሁሉንም ከማ خلقه يرزق ሁሉንም ይረዝቀዋል አላህ። وما من دابة إلا على الله رزقها በምድር ላይ አንድ ተንቀሳቃሽ የለችም ሲሳያ በአላህ እጅ ይሁን እሱ ይለግሳል። ይሄን ነው ማ ኡሪዱ ሚንሁም ከነሱ አልፈልግም ርዝቅን ሲሳይ ወማ ኡሪዱ አልፈልግም አይጥዒሙኒ እኔን ሊመግቡኝ አልችለውም ተሰው ዛሬ ለመፈጠርኳቸው እኔ እንዳመልኩ እኔ ከነሱ ሲሳይ አልፈልግም ለራሱ ከነሱ ሲሳይ አልፈልግም ለነሱ ሊለፉ ዝም ብለው ላባቸው ቀብስ ከሚል እየሰሩ ዲኔን ዘንግተው እንዲሞቱ እንደዛ አይደለም የፈጠርኳቸው። ለምን ኢነላህ አላህ ለራሱም አይፈልግም ለሰውም ይተርፋል። ኢነላህ አላህ ሁወ እሱ
الرزاق ሲሳይ ሰፊ የሆነ ጌታ ነው። ራዚቅና ረዛቅ ይለያያል። ራዚቅ ሲሳይ ለጋስ፣ ረዛቅ ሙባለጋ አለው ነው። ሲሳይ ሰፊ የሆነ ጌታ ነው። ሁሉንም ያዳርስ፣ ሁሉንም የሚሰጥ አሰልካት ሪያፖ ካፊር እንኳን ተመችቶታል እኮ አይደል? ሀብታሞች ነብል ጌት ናቸው አይደል? لا يعرف الله الله لا يوقف ولكن يعطي الله أعطاه ሰጥቶታል። ኒዕመና ሰጥቶታል። ለምን እማ ለፊትነህ ነው አይደል? አላህ እኮ ሲፈትን በድህነት ብቻ አይደለም የሚፈትነው። ኢነላህ የኽቢሩ አልዒባደ አላህ ባሮችን ወይ በፍቅር ይፈትናቸዋል በድህነት በእጦት ወኢማ ይፍቲኑሁም بفتح أبواب الدنيا የዱንያን በር በመክፈትም ይፈትናቸዋል። فإذا نسوا ما ذكروا به فتحنا عليهم أبواب كل شيء من الله የተፈጠሩለትን ዓላማ ሲዘነጉ የምን ዒባዳት ሲተውት የዱንያን በር ከፈትንላቸው ይላል። ዓላማ እስራኤል ከፈተላቸው ተመነ ገንዘብ የተባለ ወደለት ለምን መጨረሻ ላይ አላህ አያያዙ ይዘረጋል። ፊትና በሁለት አይነት ወይ በመጥፎ ነገር ይፈተናል፣ በበሽታ በድህነት፣ ወይ በሀብት በጤንነት ይፈተናል፣ በወጣትነት ይፈተናል። ኢነላህ ሁወ ረዛቅ ሲሳይ ሰፊ ነው። ዙል ቁዋ የኃይል ባለቤት ነው አላህ። አልመቲን ኃይል ሸዲድ የብርቱ ኃይል ባለቤት ነው አላህ። ተግባባን? የተፈጠርነው እንግዲህ ለዚህ ይሄን መዘንጋት ምን እንደሚያደርስን ነው። ወነፍሱ ገልጻችኋል። የቀረነው ግልጽ ነው አይደል? ወነፍሱ ነፍስ እናያት እያንዳንዷ ነፍስ ወደ ምድር የምትመጣ ነፍስ ሁሉ ወነፍሱ ነፍስ ቢፍጥረቲሃ በተፈጥሮዋ ነፍስ በተፈጥሮዋ ኢዛ ቱሪከት ብትተው አንዲት ነፍስ ወደ ምድር ስትመጣ ከእናት ማህፀን ሲወጣ አንድ ህፃን በዛው እንዳለ ቢተው ወነፍሱ ነፍስ ቢፍጥረቲሃ ወነፍሱ ነፍስ ቢፍጥረቲሃ በተፈጥሮዋ ኢዛ ቱሪከት ብትተው ካነት ትሆናለች ሙቀረተን አማኝ ትሆናለች። ሊላሂ ለአላህ ታረጋግጥለታለች። ኢልኢላሂያ በአምልኮነቱ በተመላኪነቱ ታረጋግጥለታለች። ነፍስ ወደ ምድር ስትመጣ በዛው ባህሪዋ ብትተው ሙወሂድ ነው የምትሆነው፣ ሙስሊም ሆና ነው የምትቀጥለው። ነፍስ እዚህ ኢንቫይሮመንታሉ ነው እንትን ይላል የሚቀየራል። የአካባቢው ሁኔታ የቤተሰብ የእናት የአባት የልጅ የአካባቢው በቃ የሚቀየራል። ወነፍሱ ነፍስ ማንኛውም ነፍስ ቢፍጥረቲሃ በተፈጥሮዋ እንደተፈጠረች ኢዛ ቱሪከት ብትተው ካነት ትሆናለች ሙቀረተን አማኝ ትሆናለች። ሙቀራ ታረጋግጣለች። ሊላሂ ለአላህ ታረጋግጥለታለች። ሙወሂድ ቢልኢላሂያ አላህ በተመላኪነቱ ታምንለታለች። ነፍስ እንደተፈጠረች ብትተው ከመጣባ እያንዳንዱ የሚወለድ ህፃን ልጅ ምንድነው? ሙስሊም ነው። ሙስሊም የትኛውም ዓለም ላይ ዱንያ ዓለም ላይ የሚወለድ ህፃን ሁሉ ሙስሊም ነው። ኢላ አነ አበዋሁ ይሐውዳኒ አው ይነስራኒ አው ይመድፋኒ እናትና አባቱ ወይ አይሁድ ያደርጉታል፣ ወይ ነሷራ ያደርጉታል፣ ወይ መጁሳ ያደርጉታል። ሲወለድ ማንኛውም ሰው የሚወለደው ሙስሊም ሆኖ በዚህ ነው የሚጠምቀው። ወነፍስ ነፍስ ቢፍጥረቲሃ በተፈጥሮዋ ኢዛ ቱሪከት ብትተው ማንም ጣልቃ ባይገባባት ካነት ትሆን ነበር ሙቀራ አማኝ ሊላህ ለአላህ ቢልኢላሂያ በተመላኪነቱ ታምንለት ነበር። መሐበተ ሊላህ በፍቅር ታመልከው ነበር። ተዓቡዱ ታመልከው ነበር። መሐበተ ሊላህ ለአላህ በፍቅር ታምንለት ነበር። በግዳጅ ማለት ነው። ተብሎ ታምንለት ነበር ብትተው ነፍስ እንደተፈጠረች ብትተው ተዓቡዱ ታመልከው ነበር ጌታ ላቱሽሪኩ ቢህ በሱም አታጋራም ነበር። ሸይአን ምንንም አታጋራም ነበር ወላኪን ነገር ግን አለመታደል ሆነና ይፍሲዱሃ ያበላሽታታል ያችነት ወየንሐሪፉ ቢሃ እንድታፈነግጥ ያደርጋታል ያችነት አንዛሊክ ከዚህ አካሄድ ላይ እንድታፈነግጥ ያደርጋታል። አለመታደል ሆነና ማን ነው እንቀራዋለን። ከኋላ ያለ ይግባችሁ መጀመሪያ ወነፍሱ ቢፍጥረቲሃ ነፍስ በተፈጥሮዋ ደግሞ ለምን መሰላችሁ ቶሎ የሚገባችሁ ልጆች አላችሁ የማይገባችሁ አሉ። እኩል እንድትሄዱ አትችግር እናንተ ሞር አረብያውን ተፈጸማችሁ። ወነፍሱ ነፍስ ቢፍጥረቲሃ በተፈጥሮዋ ኢዛ ቱሪከት ብትተው ካነት ትሆናለች ሙቀረተን አማኝ ትሆናለች። ሊላሂ ለአላህ ታምንለታለች። ብትተው
እንዴት ተወለደች ብትፈው አንድ ህፃን አባት እናቱ የአካባቢ ተጽዕኖ ባይኖርበት ሙወሂድ ሆኖ ነው የሚያድገው ሙስሊም ሆኖ ይሄ አላህ ራሱ እየነገረን ነው በፈጠራቸው ፍጡራኖች ባህሪ የሚያውቀው እሱ ነው እሱ ነግሮናል ነብዩም ነግረውናል ወደፊት እናገኘዋለን ኢዳ ቱሪከት ብትተው ካነት ትሆናለች ሙቅረተ ሊላህ ለአላህ አማኝ ትሆናለች ቢልኢላህያ በተመላሽነቱ ታምንለታለች ለስለዛው ብትተው መሐበተ ሊላህ በፍቅር ወዳ በግዷ በፍቅር ደስ ብሏት ነፍስ ተቀጥል ነበር አላህን ትገዛው ነበር ተዕቡዱ ታመልከው ነበር ላ ቱሽሪኩ ቢህ በሱም አታጋራም ነበር ሸይአን ምንም አታጋራም ነበር አለቀ ላኪን ሲድራት ነው ነገር ግን አለመታደል ሆነና ምን ትሆናለች ዩፍሲዱሃ ያበላሻታል ወይንሐሪፉ ቢሃ እንድታፈነግጥ ያደርጋታል ያሽነ አንዛሊክ ከዚያ አካሄዷ ከቀጥተኛ መስመሯ እንድትበላሽና እንድታፈነግጥ ያደርጋታል ማን መሰላችሁ እንደዚህ ያደርጋል ማዩ ዘይኑ ለሃ የሚያስውቡላት ለሃ ለዚች ነፍስ የሚያስውቡላት እነማን ናቸው የሚያስውቡላት ሸያጢኑ الانس የሰው ሰይጣናት ወልጂኒ ያጋነንተ ሰይጣናት የሚያስውቡላት ነገር እንድታፈነግጥ ያደርጋታል ከመስመር እንጂ ነፍስ በተፈጥሮዋ ብትተው ለአላህ መሐበተ ሊላህ ታምንለት ነበር ወተዕቡዱ ታመልከው ነበር ላትሽርኩ ቢሻበስ ምንም አታጋራም ነበር ወላኪን ነገር ግን አለመታደል ሆነና ይፍሲዱሃ ያበላሻታል ወይን ሐሪፉ ቢሃ እንድታፈነግጥ ያደርጋታል አንዛሊ ከዚህ ንጹህ ከሆነው አካሄድ ከኢስላም ማን ነው እንድታፈነግጥ የሚያደርጋት ማዩ ዘይኑ ለሃ የሚያስውብላት አስያጅታ ያቀርቡላታል ሽርክን ቢድዓን ሲፈጥሩ ምን አድርገው ነው ጥሩ ነው በቃ ጥሩ መዓዛ ያለው ጥሩ ከለር ያለው ጥሩ ጣዕም ያለው አድርገው ነው የሚያቀርቡላት እነማን ማይዘይኑ ለሃ ለሷ የሚያስቡላት እነማን ናቸው አስዋቢዎቹ ሸያጡን እንስ የሰው ሰይጣናት አለ የሰው ሰይጣናት ቢድዓ የሚያስተምርህ ወለው ተከለመ አረብየተን هو مجرم አለ እንደዚህ አይነት ሙጅሪም مثلا الأحباب القائد قائدهم المجرم እንደዚህ አይነት ሰዎች አሉ በየት ولكن يفسدها ያበላሻታል ወይን ሐሪፉ ቢያ እንድታፈነግጥ ያደርጋታል አንዳሊ ከዚህ ቀጥተኛ መስመር ከኢስላም ማይዘይኑ ላይ ያስቡላል እነማን ሸያጡን الانس የሰው ሰይጣናት አሉ ወልጅን ያጋንንት ሰይጣናት እንድታፈነግጥ ያደርጓታል ሸያጡን الانسና ሸያጡን الجن ነው የሰው ሰይጣን የለም የሰው ሰይጣን የለም አለ እንደውም ሰዎች ባባላቸው ምን ይላሉ የሰው ሰይጣን የከፈነ አሁን ቢላህ ስለኝ እንኳን አለ የሰው ሰይጣን ሸያጢን الانس والجن ቁርአኑ መቆያ እነዚህ ሸያጢን الانسና والجن እነሱ አስውበው እንድታፈነግጥ ያደርጓታል ያበላሿታል እንጂ ታምን ነበር አለ በለን ሸያጢን الانسና والجن እንዴት ሊስማሙ ቻሉ ቢማ ዩሂ ራእይ በመላላት بعضهم ከፊሉ الى بعض ወደ ከፊሉ ወደ ከፊሉ እርስ በርሳቸው ራእይ ይላላካሉ ማንነማን ሸያጢን الانسና ጅን ማለት ነው ራእይ መላላክ ማለት በመነሳጠር ማለት ነው በመነሳጠር ጅንና ሰው ሸያጢን الانسና ወልጅን አሉ ሁለቱ ጠንቋ ያለ ሲህርና አስማተኞች አሉ እነዚህ እነማን ካድሬዎች ናቸው የሰይጣን ካድሬዎች ናቸው አስማተኞች ጠንቋ ላይ የሚጠነቁ የሰይጣን ካድሬ ነው የሰይጣን መጠቀሚያ ነው የሰው ልጅ ለማጥቃት ማለት ነው የሰው ልጅ ጠንቋይ ጋር ሲሄድ ሸይጣንና የሰው ሰይጣንና የጅን ሰይጣን ባደረጉት ሴራ ትክክለኛ መስመሩን ተውሂድን አቂዳውን ለቋል ወደ ጀሃነም ይወስዳል ይሄ ማለት ነው የሰው ልጅ የሚበላሸው ነው ሸያጡን الانس የሰው ሰይጣናት ወልጅን ያጋንንት ሰይጣናት ቢማ ዩሂ ራእይ በመላላክ በመመሳተር بعضهم الى بعض ከፊል ለከፊሉ እርስ በርሳቸው ማለት ነው ግልጽ ነው ይሄ ገባችሁ እስኪ ያልገባው እሺ ቢማ ዩሂ በመላላክ ራእይ በመላላክ በመመሳጠር بعضهم الى بعض እርስ በርሳቸው ሸያጢን الانسና ወልጅን ራእይ በመላላክ زخرف القول መልካም ንግግር ጉሩራ ማታለያ ንግግር زخرف القول የተዋበ ንግግር ደስ የሚል የሚማርክ አንተ አብሽር ሀብታም ትሆናለህ አንተ ወንድ ትወልዳለህ አንተ እንደዚህ አይነት ሴት ብታገባ ይገጥማል
አንተ በዚህ ነግድ ይሄ ያዋጣል፣ አንተ በዚህ ግባ፣ በዚህ ውጣ፣ አንተ እንደዚህ በአመት በአመት የምታርቅ ከሆነ ተጥለህ ትወጣለህ አልተ ተማሪ ጠንቋይ እንዳይሄድ አረ ተማሪ ማቆም ታንደቀ አይደል ሙስሊምን ብልጥ ሙስሊም አይሸወድም። ሙስሊምም ከኢስላም ራቅ ያሉ ሰዎች ናቸው የሚሸወዱ። ከቁርአን ከሐዲስ የራቁ ከዑለማ የራቁ ከመስጊድ የራቁ ሰዎች ናቸው ወደ ጠንቋይ የሚተራመሱ። አስማት የሚጠቀሙትም ሲህር የሚጠቀሙት በእንቶቻችን ያሉ አይደል? አሁን መጃኒ ነብዩት ናቸው። እስላምም ማያውቃቸው ሌላም እምነት ወይ ነሳራ አይደሉ ወይ ሙስሊም አይደሉ ولا خارجين عن الإسلام يوصل ናቸው። أكثر العلماء كفارዎች ናቸው። ቁርአኑም ራሱ واتبعوا ما تتلو الشياطين على ملك سليمان وما كفر سليمان ولكن الشياطين كفروا يعلمون الناس السحر يكفروا ያለው ነው አብዛኛው የሚከተለው ولكن يفسدها وينحرف بها عن ذلك ما يزين لها የሚያስቡላት شياطين الانس የተዋጋንን የሰው ሰይጣናት ወልጅን ያጋንንት ሰይጣናት ቢማ ይحي ራእይ በመላላት በመመሳጠር ሁለቱ بعضهم لا بعض እርስ በርሳቸው በመመሳጠር ምን ይላል አካል ዙኽሩፍ القول ዙኽሩፍ ማለት እኮ ተዋበ ማለት ነው። የሚያስመሳክር ንግግር ያስደምም ንግግር አንተ አብሽር ትከብራለህ አንተ እንደዚህ ትሆናለህ ይላል ጠንቋይ። ዙኽሩፍ القول ይባላል። ጉሩራ ማታለያ አስበርበሪያ ቃል እርስ በርሳቸው በመመሳጠር ኡማውን ያስወጡታል። ማናቸው አፍልቶች ማናቸው ሸያጢን الانس والجن بما يحيي بعضهم الى بعض ماذا ከፊሉ ወደ ከፊሉ ምን በመደራረግ بما يحيي ማለት ምንድን ራእይ በመላላክ ራእይ እኮ ወህይ الله الى محمد عليه الصلاه والسلام الى رسوله ያለው ወህይ ያ ወህይና ወህይ ምንድን ነው አይገናኝም። ይሄ ወህይ እዚህ ቦታ ላይ መመሳጠር ነው። ዙኽሩፍ القول ጉሩራ የማታለያ ንግግርና የተዋበ ማስመሰያ ንግግር እርስ በርሳቸው በመላላት ይህን ያደርጋሉ። ጠንቋዩ ዘንድ ስትሄድ የሆነ እውነት አይነግራል፣ የሆነ እውነት ይናገራሉ። ነብዩ አለይሂ ሰላቱ ወሰላም በስራቀ ሰምዕ የሰረቁነ ሰምዓ እንደሚለው ቁርአን የሆነ ነገር ያዳምጣሉ። ጅኖች አንዱ ባንዱ ላይ ይሰቀልና ሰማይ ጠራጥና የሆነ ነገር መላእክቶች ምን አለ ዛሬ አላህ ስለ ከሌምን ተባለ ይባላል። የሆነ ነገር ይነገራል። ያችን ሰርቀው ይመጣሉ። አላህ ለህክመት ይሄን ያደርጋል። ለፊትና ነው ወደ ምድር ብዙ ጊዜ ነግራቸዋለሁ። የነ ሞሳድ ሚስጥር እንኳን ይወጣል። የነ ሲአይኤ ሚስጥር እንኳን አቅም አለው። የነ ኢሳው እንትን አለው አይደል? አይወጣም። እነዚህ ስለላ ድርጅቶች እነዚህ አይወጣም። የአላህ ግን ሚስጥር እንደ ጠቋይ ላውቀው ይችላል። እንደ ሰይጣን ሰርቆት ሊመጣው ይችላል። ለህክማ ለፊትና ነው። ምድር ላይ ይመጣና በጠንቋው ጆሮ ይነግረዋል። ከእንትኑ ስፎታ ከከዋክብቱ ተኩስ ያመለጠው ይመጣና ለጠንቋው ይነግረዋል። ለጠንቋው ዘንድ የሆነ ሰው የሚሄድ ከሆነ ወይ በሀገሬው ላይ የሚመጣ ጦርነት ካለ በሽታ ካለ ድርቅ ካለ ይህችን የምትመጣው አመት ደስ አላለችም ይላል ጠንቋይ። ያቺ ነገር እውነትና ተሰምታ እዛ ላይ ግን ነብዩ አለይሂ ሰላቱ ወሰለም ምን ይላሉ? የዚዱ አለይሃ ሚአተ ከዝባ መቶ ውሸት ይጨምርባታል። በአንዷ እውነት ምክንያት ሰውየው አበድ የሚያወራው ሁሉ እውነት ሆኖ ይቀራል። በአንድ እውነት መቶ ውሸት ይጨምርበታል። ያቺ አንድ እውነት የመጣችው ለፊትና ነው፣ ለሂክማ ነው። እኛ እውነት በጠንቋይ የምንሸወድ ከሆነ ፈተውሂዱ አሁን ካሳለፍነው በመነሳት ነፍስ በተፈጥሮዋ ብትተው ለአላህ ታምንለታለች። ቢልኢላሂያ መሐበተን ሊላህ በዝክር ታመልከዋለች፣ በሷ አታጋራም። ነገር ግን ያበላሻታል፣ እንድታፈነግጥ ያደርጋታል። ከዚህ ሲደድ የሚያፉብላት የሰው ሰይጣናት ያጋንንት ሰይጣናት ራእይ በመላላት እርስ በርሳቸው የተዋበ ንግግር ማታለያ ብለናል አይደል? ይሄን አሳለፍ ከተውሂዱ ተውሂድ ስንመለከተው ተውሂድ መርኩዙን መሰረት ያደረገ ነው። ተውሂድ ምንን መሰረት ያደረገ ነው? ተውሂድ ፍጥሪ ከተፈጥሮ ጋር የተያያዘ ነው። ተውሂድ ከዚህ በመነሳ ተውሂድ ማለት መርኩዙን መሰረት ያደረገ ነው። ፍጥሪ ከተፈጥሮ ጋር የተያያዘ ነው ማለት ነው። ምን ተውሂድ በቃ ተውሂድ ከተፈጥሮ ጋር የተያያዘ ነው። ይዛችኋል አይደል? እንደዛ ከሆነ በተቃራኒ ወሽርኩ ሽርክ ማጋራት ክህደት ምን የሚባለው ማጭበርበር ወንጀል ምን የሚባለው ሁሉ ፈሽርኩ ሽርክ ጧሪኡን መጤ ወደኺሉን እንግዳ ጣልቃ ገብ ናቸው ማለት ነው አይደል?
አልገባችሁም? ነፍስ በተፈጥሮ ብትተው ምንድነው የምትሆነው? ሙስሊም ናት። ስለዚህ ፈተውሂዱ ነፍስ በተፈጥሮ ብትተው ሙወሂድ ትሆናለች ካላችሁ፣ ስለዚህ ፈተውሂዱ ምንድነው ማለት ነው? ተውሂድ መርኩዝ ማድረግ እኮ ነው። ፈተውሂዱ መርኩዝ ፊልፊክ ከተፈጥሮ ጋር የተያያዘ ነው ማለት ነው። ተውሂድ ፈተውሂዱ መርኩዝ ፊልፊክ ወሽርኩ ሽርክ እንደዛ ከሆነ ተውሂድ ተፈጥሯዊ ከሆነ ፈሽርኩ ሽርክ ቋርቁን መጤ ነው፣ እንግዳ መጤ ነው። ወደ ኺሉ ጣልቃ ገብ ነው። ጣልቃ ገብ ማለት ነው አዲስ የመጣ ነው። ደኺል ፋሪቅ አዲስ የመጣ በሉ ደኺል እንግዳ ጣልቃ ገብ ነው ማለት ነው። ተግባባ። ወደ ኺሉን عليها በነፍስ ላይ ድንገት የገባ ነገር ነው። ፋሪቅ መጤ፣ ወደ ኺሉን እንግዳ። ቃለ ተዓላ አላህ እንዲህ ይላል በቁርአን ተውሂድ ተፈጥሯዊ ለመሆኑ እንዲህ ሲል ይነግረናል አላህ ፈአቂም ወጅሃከ አይ እስተቂም ያ ሙሐመድ ፈሰድድ ወጅሃከ ፊትህን ቀጥ አድርገው ይላቸዋል። ለዲን ለዲኑ ተገዥ አድርግ ራስህን ይላቸዋል አላህ ነብዩና አለይሂ ሰላቱ ወሰላም አልአምሩ ለነብይና ሰለላሁ ዐለይሂ ወሰለም አምሩን ለኡመቲ ለነብዩ የመጣ ትእዛዝ ለኡማቸውም ትእዛዝ ነው። ወዕቡድ ረበከ ሐታ ያእቲየከ ልየቂን እውነታ እስከሚመጣ ሞት እስከሚመጣ አላህን እኔን ተገዛ አላቸው። ይህ ትእዛዝ ማንን ነበር? ተከልፈተኑ ነብዩ አለይሂ ሰላቱ ወሰላም ነበሩ። ግን ኡማውም ይገባል። ፈአቂም ቀጥ አድርግ ወጅሃከ ፊትህን ቀጥ አድርገው አስገዛ ማለት ነው። ለዲን ለዲኑ ቀጥ አድርግ በዲንህ ላይ ሐኒፈን ወደ ዲን አልኢስላም የገባህ ስትሆን ማኢለን ኢላ ዲን አልሐቅ ወደ እውነተኛው እምነት የገባህ ስትሆን ፈአቂም ወጅሃከ ተሰድድ ወጅሃከ ፊትህን ቀጥ አድርገው በዲኑ ላይ ለዲን ሐኒፈን ቀጥ ያልክ ስትሆን ፊጥረት አላህ የአላህ ተፈጥሮ ነው ይሄድን ተመልከት። ፊጥረት አላህ የአላህ ተፈጥሮ ነው ይሄድን አለቲ ይክድን ፈጠረና ሰዎችን ፈጥሯል አለይሃ በሰው ላይ ፈጥሯቸዋል። ሰዎች ሲመጡ ምንድናቸው ማለት ነው? ሙስሊም ናቸው። ፈአቂም ወጅሃከ ፊትህን ቀጥ አድርግ፣ አካልህን ቀጥ አድርገው ለዲን በዲንህ ላይ ቀጥ አድርግ። ማንነት ነው ለዲኑ ቀጥ በዲኑ ውስጥ ቀጥ ብለህ ቀጥል ማለት ነው። ፈአቂም ወጅሃከ አካልህን ቀጥ አድርግ፣ ፊትህን ቀጥ አድርገው ለዲን በዲኑ ውስጥ ሐኒፈን ምን ማለት ነው? ሐኒፈን በዲኑ ውስጥ የገባህ ስትሆን ማለት ነው። ፊጥረት አላህ የአላህ ተፈጥሮ ናት። ዲን ደግሞ ዲን ምንድነው? ፊጥረት አላህ ነው። ምንድነው ፊጥረት አላህ? የአላህ ተፈጥሮ ነው። በቃ ተፈጥሮ ነው። ተፈጥሮ ነው። መጀመሪያ ነው ማለት ነው። ጅማሬ ነው። ፊጥረት አላህ ነው። የአላህ ተፈጥሮ ነው። አለቲ ይህች ተፈጥሮ ደግሞ ፈጠረና ሰዓለሃ የሰው ልጆችን ደግሞ በሷ ላይ ነው ተፈጠራቸው። ባጭሩ የሰው ልጅ በምን ላይ ነው የተፈጠረው ማለት ነው? በዲን ላይ። ዲን ማለት ደግሞ ምንድነው? አተውሂድ ማለት ነው። አይገባችሁም መሰለኝ። ደግሞዋለሁ ላ ተብዲለ መቀየር አይቻልም። ላ ተብዲለ መለወጥ መቀየር አይቻልም። ለኸልቅላህ የአላህን ተፈጥሮ መቀየር አይቻልም። የሰው ልጅ የተፈጠረው በምን ላይ ነው? በተፈጥሮ ላይ ነው። ተፈጥሮ ምንድነው? ዲን ነው። ፈአቂም ወጅሃከ ራስህን ቀጥ አድርግ ለዲን በዲን ላይ ራስህን ቀጥ አድርግ ሐኒፈን ወደ እስላሙ ወደ ሃይማኖት ውስጥ የገባህ ስትሆን ውስጥ የገባህ ስትሆን ቀበል በዲን ላይ ፍጥረት አላህ ይሄ አንተ ያለህበት ዲን ደግሞ ይሄ ዲን አሁን ቀጥ አድርግ ራስህን ያልኩ ያዘዝኩብህ ዲን ፍጥረት አላህ የአላህ ተፈጥሮ የአላህ ተፈጥሮ አዎ አለቲ ይህች ተፈጥሮ ደግሞ ፈጠረና ሰዓለሃ ሰዎችን በሷ ላይ ነው የፈጠራቸው። እሷ ራሷ ዲን ማለት ነው ተፈጥሮ ናት። በዚህች ተፈጥሮ ላይ ደግሞ ፈጠረና ሰዓለሃ ሰዎችን ፈጠራቸዋል። የሰው ልጆች ባጭሩ በተውሂድ ተወለዱት ማለት ነው። አልገባችሁም? ላ ተብዲለ መቀየር እነሱ ይገባቸዋል መሰለኝ ከእናንተ ገባችኋል? አዎ ገባችሁ? አዎ አይደል? ላ ተብዲለ እንደናንተ አይደለም ማዳመጥ እንደናንተ እንደናንተ በጣም ነው የሚገባው። ሲሪየስ ነው። ኡሙ ሁረይራ አቡ ሁረይራ ለምን ተባሉ? ኡሙ ሁረይራ እንዳትሉ
እንደ ድመት ነቃ ብለው እንደ ወታደር ይሆናል። እነሱ ነው ቅራት አይደለም። ፋቂም ወጅሃት ፊትህን ቀጥ አድርግ አላቸው ለነብዩ ለዲኒ በሃይማኖቱ ሐኒፈን ወደ ዲኑ የገባህ ስትሆን ፊጥረት አላህ የአላህ ተፈጥሮ ናት። ማን ዲን አለቲ ይህች ተፈጥሮ ደግሞ ፈጠረና ተዓለይሃ የሰው ልጆችን በሷ ላይ ነው የፈጠራቸው። ታጭሩ ምን ማለት ነው? የሰው ልጆች የተፈጠሩት በዲን ላይ ነው። ዲን ማለት ደግሞ ምንድነው? ተውሂድ። ላ ተብዲለ መቀየር አይቻልም። የኸልቅላህ የአላህን ተፈጥሮ መቀየር አይቻልም። ኸልቅ ያለውን ፈሰረሁ ኢብራሂም النخعي وابن عباس وسعد بن جبير وقتادة ومجاهد وابن زيد እነዚህ ሁሉ والبخاري ايضا الخلق ማለት معناه الدين ብለው ፈሰረውታል። ላ ተብዲለ መቀየር አይቻልም። የኸልቅላህ ማለት አይ ሊዲኒላህ ብለው ነው የፈሰሩት። አውላይ ዑለማ ሊዲኒላህ የአላህን ሃይማኖት መቀየር አይቻልም። አንድ ልጅ ሲወለድ በእስላም ላይ ነው የተወለደው አታጥምቁ ተው በአህባሽነትም ይሁን በተውሂድ ላይ ነው የተወለደው ነው على العقيدة الصحيحة السليمة فأقم وجهك ፊትህን ቀጥ አድርግ ለዲኒ በሃይማኖት ላይ ሐኒፈን የገባህ ስትሆን ፊጥረት አላህ የአላህ ተፈጥሮ ነው። ዲን ደግሞ ተፈጥሮ ነው። የማንኛውም ነገር መሰረት ነው። አለቲ ይቺ ተፈጥሮ ደግሞ ፈጠረና ተዓላ የሰው ልጆችንም በሷ ላይ ነው የፈጠራቸው። ስለዚህ ላ ተብዲላ አይቻልም መቀየር ማለት ነው። ላ ተብዲላ መቀየር አይቻልም። ለኸልቅላህ አላህ የፈጠረው ለኸልቅላህ አላህ የፈጠረው በዲን ላይ ነው ብለናል አይደል? ያን አላህ የፈጠረውን ነገር ከተፈጠረበት ነገር ማስለቀቅ አይቻልም። ወይም ላ ተብዲላ መቀየር አይቻልም። ለኸልቅላህ ኸልቁን ምን ብዬ ነው ፈረድ ምንድን ማለት ለዲንላህ ብለው ፈጥረውታል። እነ አባስ እነ ኢብራሂም النخعي እነ ሙጃሂድ እነ ፈታዳ እነ ኢብኑ ዘይድ እነ ሼኹ البخاري አንዱን ካዛች በቃቸው ሼኹ البخاري ፈጥረውታል። ግልጽ ነው አይደል? ይሄ ቁርአናያ ምንን ይጠቁመናል? ከቁርአናው ምንድነው የምንረዳው? ቀራ ነው አይደል? የሰው ልጅ የተፈጠረው በእስላም ላይ ነው። በተውሂድ ላይ ነው ሰው ልጅ የተፈጠረው። እስኪ የቱ ነው በተውሂድ ላይ ነው የሚለው እስኪ ንገረኝ። ማንም ይነግረኝ ጎበዝ። ማንጎ በዛለ ፍጥረት አላህ እሺ فأقم وجهك للدين حنيفا ፍጥረት አላህ ማለት ምንድነው? የአላህ ተፈጥሮ ነው። ማን ይህ እንባሉ ለዚህ ሁሉም ማለት ነው التي فطر الناس عليها አየቱ ሰርፋን ታንተራስ ለዛች ነው በሷ ላይ ነው የተፈጠሩ ለሷ ነው የተፈጠሩ በሷ ላይ ነው የተፈጠሩ ነው ለሷም ነው ደግሞ ማቀለል ነው የሚተላላው። ስለዚህ ፈተውሂድ በቃ አላህ አንድ ማንጎ ፈተውሂድ ንገረኝ። ፈተውሂዱ ምንድነው ማለት ነው? ከዚህ በመነሳት ፈተውሂዱ ከኋላ ከቁርአናው በፊት የተናገረው ነገር አለ። ፈተውሂዱ መርኩዝን ፍልፍል አይደል? ወሽርኩ ፋርሁን ወዳ አንቺ ማሻአላህ والله ጠንጎ ይችላል ኢንሻአላህ እንደዚህ ነው። وقال صلى الله عليه وسلم ነብዩ አለይሂ ሰላቱ ወሰለም ከቁርአን አየ የሰው ልጆች በተፈጥሮ ሙስሊሞች እንደሆኑ ከቁርአን ያው ተመለከተ ከሐዲስ እንመለከት። وقال صلى الله عليه وسلم ነብዩ ምን ይላሉ? في الصحيحين من حديث ابي هريره ከአቡ ሁረይራ የተረጋገጠ ሐዲስ ነው። في الصحيحين ቡኻሪና ሙስሊም ላይ متفق عليه ነው ሐዲሱ። كل مولود ይላሉ ነብዩ አለይሂ ሰላቱ ወሰለም ማንኛውም መውሉድ የሚወለድ ልጅ ይውለዱ ይወለዳል። የልጅ አይደለም ይውለዱ ይወለዳል። كل مولود ማንኛውም ህፃን ማለት ነው። መውሉድ ማለት ህፃን የሚወለድ ማንኛውም የሚወለድ አካል ይውለዱ ይወለዳል። አለል ፊጥራ በተፈጥሮ ላይ ነው የሚወለደው። ታጭሩ ምን ብዬ ልፈሰረው አለ ዲን ነው የሚወለደው። አለል ኢስላም ነው የሚወለደው። አለ ተውሂድ ነው የሚወለደው። ፊጥራ ማለት ምንድነው ብለናል? ተፈጥሮ ምንድነው? ተውሂድ ዲን ኢስላም كل مولود يولد على الفطرة كتبت على التوحيد على الإسلام على الدين ሁሉም ተያይዞ አንድ ናቸው። ስለዚህ አበዋሁ ነገር ግን አበዋሁ አባትና እናቱ ማለት ነው። አቡሁ አባቱ ኡሙሁ በአንድ ላይ አበዋሁ ተብለዋል። አባትና እናቱ ይሐውዳንሁ
ወይ አይሁድነት ይቀይሩታል አው ይነፍራንህ ወይ ወደ ነሳራነት ይቀይሩታል ይላል المسيحية أو يمجسانه ويود إساس بلاسنة يقيرتال هذا بلد ليلام بلد فده من يهون هندو يدنياون يقيرتال وده فلقوا تاكتاكتا انجي يقولك كل مولود يولد على الفطر فالأصل مسرته في بني آدم فآدم لجوت أنتو مسرته التوحيد توحيد أباتاكين آدم እስከ 10ኛው ክፍለ ዘመን ድረስ ተውሂድ ንጹህ ነበር። የሰበተው ልጆች ታሪክ ማለት ነው። በሰው ልጆች ታሪክ ለ10 ክፍለ ዘመናት ምድር ላይ ሽርክ አይታወቅም ነበር። ከዛም በኋላ ነው ዓለም ትርምስ ያወጣው እንቀርዋለን። فالأصل في بني آدم ጥንቱ በሰው ልጆች التوحيد توحيد ነው ማለት ነው። ተጓባ ከዚህ ግልጽ ነው። እሺ والدين ሃይማኖት الاسلام اسلام الدين والدين ሃይማኖት الاسلام اسلام ነው መቼ ጀምሮ من عهد آدم عليه السلام آدم ከመጣበት ጀምሮ من عهد ማለት من زمن ማለት من عصر من زمن من حين من عهد زمن ጊዜ ማለት من عهد آدم ከአደም ጀምሮ عليه السلام ሰላም በሳቸው ላይ ይሁንና ከአባታችን አደም ጀምሮ ومن جاء ከመጡትም بعده ከሱም በኋላ የመጡት من ذريته የሳቸው ዙርያ ዲናቸው ሃይማኖታቸው እስላም ነበር። ቁሩነን ክፍለ ዘመናትን طويلة ለረጅም ክፍለ ዘመናት ሃይማኖት እስላም ነበር። من عهد آدم ከአደም ጀምሮ ومن جاء بعده ከሳቸውም በኋላ የመጣ ዲናቸው ምን ነበር? ከሳቸውም በኋላ የመጣ من ذريته ከሳቸው ዙርያ ቁሩነን طويلة ለረጅም ክፍለ ዘመናት ዲኑ ምን ነበር? እስላም ነበር። ወዲኑ ሃይማኖቱ አልእስላም እስላም ነበር። من عهد آدم عليه السلام ومن جاء بعده ከሳቸውም በኋላ የመጣው من ذريته ከሳቸው ዙርያ ቁሩነን طويلة ለረጅም ክፍለ ዘመናት ሃይማኖቱ ምን ነበር? እስላም ነበር። قال تعالى ይኸው ለዚህ ምስክርነት አላህ እንዲህ ብለናል በቁርአን መጀመሪያ ከአደም ጀምሮ በሰው ልጆች ታሪክ ሃይማኖት ምን ነበር? እስላም ነበር። ከአደም ጀምሮ ከአደምም በኋላ መጡት ከዘብያ ለረጅም ክፍለ ዘመናት አላህ ምን ይላል? ካነናቱ የሰው ልጆች ነበሩ ኡመተ ዋሂዳ አንድ ህዝብ ነበሩ። ካነናቱ ሰዎች ነበሩ ኡመተ ዋሂዳ አንድ ህዝብ ነበሩ። ኡማ ሲሚል አላሚለቲ ዋሂዳ በአንድ አካሄድ ላይ በአንድ ጎዳና ላይ ነበሩ። ኡመተ ዋሂዳ አንድ ህዝብ ነበሩ። ኺላፍ አልተፈጠረም። ኺላፍ የሚፈጠረው እኮ የተለያየ አደጋ ይመጣል። ካነና ሰዎች ነበሩ ኡመተ ዋሂዳ አንድ ሚላ አንድ ጎዳና ላይ ነበሩ። አንድ ኡማ ነበሩ። ግን ፈባዓተ አላሁ ነብይን ነብያትን ላከ አላህ ሙበሽሪን አበሳሪ የተከተላቸውን ወሙንዚሪን አስጠንቃቂ እነሱን የተጻረረ ነብያቶች ተላከ። እዚህ ውስጥ የቀረ ነገር የለም። ኡማው አንድ ነበር። ካነናስ ኡመተ ዋሂዳ ኡማው ሙስሊሙ ኡማው አንድ ነበር። ይፈልግ አንድ ነበር። ፈባዓተ አላህ ላከ ምን ነብያት ላከ። ለምን አስፈለገ? እዚህ መካከል ላይ ይወደቃል ይላሉ። በሌላ አያ ግልጽ ይሆናል። ወላኪን ይختلፉ ይምላል ከመስመር ወጡ የሚል ዝውውር ትክክል ከሆኑ ኡመተ ዋሂዳ ከሆኑ ነብይ መላክ አያስፈልግም። ፈባዓተ አላሁ ነብይን ከሚለው በፊት ኡመተ ዋሂዳ የሚለው መካከል ላይ ተختلፉ የሚላል ቁርአን ላይ ዚያዳ ማለት አይደለም። ሌላ አያ ላይ ሱረቱ ዩኑስ ላይ ምን ይላልና ወማ ካነ الناس الا امه واحده فاختلفوا فبعث الله النبيين ህዝቡ አንድ ኡማ እንጂ አልነበረም። ነገር ግን ሲخالፉ ከመንገዳቸው ሲያፈነግጡ ነብይ አስተላኩ ለማስተካከል። እዚህም እንደዛ ነው ማለት ነው። ካነናቱ ሰዎች ነበሩ ኡመተ ዋሂዳ አንድ ህዝብ ነበሩ። ፈختلፉ ምን ማለት ነው? ፈختلፉ ተቃረሩ፣ ግጭት ፈጠሩ። ግጭት ነው ፈጠሩ። የእርስ በርስ ጦርነት ነው። የተፈለገው ምንድን ነው? አፈነገጡ ማለት ነው። ፈختلፉ ከትክክለኛው መስመር ሲያፈነግጡ ምን ተደረገ? ፈባዓተ አላሁ ነብይን ነብያቶችን አላህ ላከ። ምን የሚሉ ሙበሽሪን የሚያበስሩ ጀነት አለላችሁ
ከተከተላችሁ ወሙንዚሪን የሚያስጠነቅቁ እንዲህ ያላቸው እንደዚህ አይነት ነቢያቶችን አላህ ላከ። ገብታችኋል? ይሄ አያ ገብታችኋል? እሺ ወአወሉ ማ ሐደሰ ሽርኩ ሽርክ ለመጀመሪያ ጊዜ የተከሰተው ወልኢንሒራፉ ማፈንገጥም ለመጀመሪያ ጊዜ የተከሰተው አኒል አቂዳ ከተከከለኛው እምነት የቀውሜ ኖህ ህዝቦች ለመጀመሪያ ጊዜ በሰው ልጅ ታሪክ ይህ አደገኛ ጨለማ የተከሰተው በኖህ ህዝቦች ውስጥ ነው። ወአወሉ ማ ሐደስ ለመጀመሪያ ጊዜ የተከሰተው ሽርክ አጣምሮ ማምለክ ከአላህ ለሌላን ቅጽል አምላክን መያዝ ወልኢንሒራፍ ማፈንገጥም የተፈጠረው አኒል አቂዳ ከተከከለኛው እምነት ማፈንገጥም የተፈጠረው ለመጀመሪያ ጊዜ የተከሰተው የቀውሜ ኖህን በኑህ ህዝቦች ውስጥ ነው። ፈካነ ነበረ ኑህ ነው ፈካነ ኑህ ነበረ አለይሂ ሰላም በሳቸው ላይ ይሁንና ነበሩ አወለ ረሱሊን የመጀመሪያው መላእክተኛ ነበሩ። የመጀመሪያው መላእክተኛ ወደ ሰው ልጆች ተላኩ። የመጀመሪያው መላእክተኛ ማን ናቸው? ኑህ ናቸው አለይሂ ሰላም። ምን ይላል አላህ በቁርአን? እኛ ይላል አላህ እኛ ራሱን በታላቅ በአዘማ ይሰሩ አውሐይና እኛ ራእይ ላክን መሐመድ ኢለይክ ወደ አንተ ራእይ ላክንልህ ከማ ልክ አውሐይና ራእይ እንደላክን ሁሉ ኢላ ኑህን ወደ ኑህና ወነብይና ወደ ነብያቶች ምን ባዕድህ ከሱ በኋላ ወዳሉት ነብያቶች ወደ ኑህ ወደ ሁድ ወደ ሷሊህ ወደ ያህያ ወደ ዘከሪያ ወደ ዒሳ ወደ ሙሳ ወደ እስማኤል ወደ ኢስሐቅ ወደ ኢልያስ ወሳኢሪ አላ አልሙርሰሊን ፈካነ ኑህ ነበረ አለይሂ ሰላም በሱ ላይ ይሁንና አወለ ረሱልን የመጀመሪያው መላእክተኛ ነበር። መረጃውም እኛ አውሐይና ላክን ኢለይከ ወደ አንተ ራእይ ላክን ከማ አውሐይና እንደ ራእይ እንደላክን ሁሉ ኢላ ኑህ ወደ ኑህና ወነብይና ምን ባዕድ ከሱም በኋላ ወዳሉት ነቢያት እዚህ ላይ ዑለማዎች ራሳቸው ቀውል ያመጣሉ። የሆነ ነገር ጥያቄ ተነሳባችሁ ምንም አልገባችሁም ማለት እኮ ነው። ይሽካል ነገር ካልመጣ የመጀመሪያው ነብይ ማን ነው? አደም፣ ኢድሪስ፣ ኑህ እያልን አይደል የምንቆጥረው? ዑለማዎች ሁለት አይነት እንትን አላቸው። አደም ነብይ እንጂ ረሱል አይደለም ይላሉ። የረሱሎች መጀመሪያው ማን ነው? ኑህ ነው ይላሉ። በዚህ ቁርአን መረጃ ሌሎች ደግሞ አደም ልጆችን ሲያስተምር ነበር ረሱል ነው እና ለምን ለነብዩ አለይሂ ሰላቱ ወሰለም በቁርአን አያት ወደ ኑህና ከሱ በኋላ ወዳሉት ነብያቶች ራእይ እንደላክን ሁሉ ወደ አንተ ላክንልህ ለምን ከማ አውሐይና ኢላ አደም ወነብይና ምን ባዕድህ ለምን አላለም ይላል። ይሄን ያለበት ምክንያት ነብዩና አለይሂ ሰላቱ ወሰለም ኑህ ተመሳሳይ ነው ሪሳላቸው ተልኳቸው። ኑህ ምንም ተፋልመዋል? ሽርክን ተፋልመዋል። ነብዩም አለይሂ ሰላቱ ወሰለም ሽርክን ጣዖታትን ተፋልመዋል። የሁለቱ ተልእኮ ስለሚመሳሰል ወይንም ሽርክ የሚባለው ዓለም ከኑህ ጀምሮ ስለሆነ የተከሰተው ከዛም በኋላ የመጡ ነብያቶች ሁሉ የተፋለሙት ስለሆነ ሽርክን ተመሳሳይ ነው። ለኑህ ሽርክን ተፋለም ብለን ራእይ እንደላክን ሁሉ ከሱም በኋላ ላሉት ነብያቶች ሽርክን ተፋለሙ እንዳልን ሁሉ ለአንተም ሽርክን ተፋለም ብለን ራእይ ላክንልህ ማለት ነው ይላል። ስለዚህ አደም ረሱል ነው ያለውን ይቀበላል። ተግባባ? አልገባችም ማለት ግልጽ ነው። አደምን ረሱል አይደለም ነው የሚሉት እንትን እሺ ሰይን ረሱል አይደለም ነብይ ነው ረሱል ግን ረሱል አይደለም ነው የሚሉት። ስለዚህ አደም፣ ኢድሪስ፣ ኑህ ብለን ስንቆጥር ኢድሪስ ከኑህ በኋላ ነው መሆን ያለበት ረሱልነቱ የተረጋገጠ ስለሆነ ይላል። ተግባብተናል? ማንኛውም ገልጻችኋል። እሺ በቃ ሽርክ የተከሰተው አወሉ ማሐደተ ሽርኩ ወልኢንሒራፍ ማፈንገጥና ሽርክ ለመጀመሪያ ጊዜ የተከሰተው የቆሜ ኑህ በኑህ ህዝቦች ውስጥ ነው። ፈካነ አለይሂ ሰላም ነበረ አወለ ረሱል የመጀመሪያው መላእክተኛ ናቸው። ኪታብና ወነብይና ሚን ባዕድ ኑህ ከሆነ አደም እኮ የሰው ልጆች መጀመሪያ ነው። ከኑህ በኋላ ይሆን አይገባም። ለዛ ነው ጥያቄው የሚያስነሳው። ከኑህና ከኑህ በኋላ ያሉ አደም ደግሞ ከማን በፊት ናቸው? ከኑህ በፊት ናቸው። ለምን? ለአንሁ አሳሰል በሸሪ የሰው ልጅ መነሻ ናቸው። ቅድሚያ ነበር።
እሺ ለማንኛውም ቃል እብኑ አባስ ምን ይሉናል? ካነ ነበረ እርግጥ ነው እውን ነው ካነ ነበረ በይነ አደም በአደምና ወኖህን በኖህ መካከል አለይሂ ሰላም የአላህ ሰላም በእነዚህ በሁለቱም ታላቅ ነቢያቶች ላይ ይሁንና ነበረ አሸረቱ ቁሩን 10 ክፍለ ዘመናት ነበረ። ሁሉም ክፍለ ዘመናት ደግሞ አለል እስላም በእስላም ላይ ነበሩ። ሁሉም ካኑ አለል እስላም ስንት ክፍለ ዘመን ነበር? ካነ ነበረ በይነ አደም በአደምና ወኖህ በኖህ መካከል በይነ ማለት መካከል ማለት ነው። በአደምና በኖህ መካከል አለይሂ ሰላም በሁለቱም ላይ ይረጋገጥና ነበረ አሸረቱ ቁሩን 10 ክፍለ ዘመናት ነበረ። ሁሉም 10ም ክፍለ ዘመናት አለል እስላም በእስላም ላይ ነበሩ። ግልጽ ነው እየገባችሁ ነው። ቃል ኢብኑ አልቀይም ምን ይላሉ? የማን ተማሪ ናቸው? ኢብኑ አልቀይም የማን ተማሪ ናቸው? አብዱ ሰላም የኢብኑ ተይሚያ ቃል ኢብኑ አልቀይም وهذا القول ይህ አባባል ይህ ንግግር ወሷብ ቀጥተኛና ትክክለኛ ነው። ጠብዓን ያለምንም ግጭት ማለት ነው። ጠብዓን ቁርጥ ባለ መልኩ ያለምንም ማወላወል ማለት ነው። ጠብዓን ቁርጥ ባለ መልኩ ትክክለኛ አባባል እንጂ ለምን ቁርአኑም ራሱ ምን ይለናል? ቁርአን ምን አለ? ካነናሱ ኡመተን ዋሂዳ ነው አይደል የሚለው? ፈበዓተ አላሁ ነብይ ኡመተን ዋሂዳ ነበር፣ አንድ ነበሩ ኡማ። ለምን ያክል ዘመን ነው አንድ ነበሩት? والدين الإسلام من عهد آدم ومن جاء من بعده قرونا طويلة ለረጅም ክፍለ ዘመናት ከአደም ጀምሮ ከአደም በኋላ የመጣውን ዝርያዎቹ በምን ላይ ነበሩ? በእስላም ላይ ነበሩ አይደል? ለምን ያክል ዘመን? ለአሸረተ ቁሩን ለ10 ክፍለ ዘመናት ቃል ኢብኑ አልቀይም وهذا القول ይህ አባባል هو الصواب እውነተኛና ትክክለኛ ነው። ጠብዓን ያለምንም ግጭት ትክክል ነው። خلاف ስለተፈጠረ ነው ማለት ነው። ነብዩ መጣው አንድ ኡማ ነበር። ኑህ መላክ ያስፈልገው ለምንድን ነው? ከአስሩ ክፍለ ዘመናት በኋላ የኑህ ኡማዎች ሲመጡ እነ ወድን እነ የቁስን እነ የዑቅን አመለኳቸው ታላለቆቻቸው አፈነገጡ ከትክክለኛው መስመር። ኑህ ተላኩ ለማስተካከል ወደ መስመር ለመመለስ فإن قراءة أبي بن كعب የኡበይ ብን ከዕብ አቀራር የሰሐቢዩ የዚህ ሰው አቀራር يعني ማለትም ሲአየቱል በቀራ ሱረቱል በቀራን ሲቀራት ፈክተለፉ ብሎ ቆጥቷታል። ፈክተለፉ ግጭት ፈጠሩ፣ ከትክክለኛው መስመራቸው አፈነገጡ። ፈበዓተ አላሁ ነብይን አላህ ነብያትን ላከ ብሎ ነው። በዚህ ቅራት ጠጥቷል። ሰሐቢዩ ኡበይ ብን ከዕብ ምን ብሎ እንደቀራ ሱረቱል በቀራ ከኋላ የቀራናትን አያ ነው። ካነ الناس أمة واحدة فاختلفوا እዚህ ይላል። ማን ቀጥቷል ይችላል? ወፊ ቂራአቲን አለ ማለት ነው። ቂራአት ተባዓ ነው አይደል? ወፊ ቂራአ አለ አዎ አለ። ይህ ባይኖር እንኳን ራሱ የኡበይ ብን ከዕብ ቂራአት እንኳን ባይኖር እታች ያለው አያ ይጠቁመታል። ችግር የለም። ፈክተለፉ የሚል አለ እዚህ መካከል ላይ ግጭት ካልተፈጠረ ነብይ ለምን ለመላክ አስፈለገ ቢባል ቂራአቱ ካነናሱ ሰዎች ነበሩ ኡመተ ዋሂዳ አንድ ኡማ ነበሩ። ፈክተለፉ ከሃይማኖታቸው ሲያፈነግጡ ፈበዓተ አላሁ ነብይን አላህ ነብያትን ላከ። ግልጽ ነገር ታችሁ فإن قراءة أقرار أبي بن كعب يا أبي بن كعب أقرار يعني مالتن في آية البقرة يفعلنا آية البقرة منها سؤال عنده የበቀራ አያ ማለት ይሄ የት ነው የበቀራ አያ? የት ነው የበቀራ አያ? ካነናስ ኡመተ ዋሂዳ ያለው ነው። አሁን ከኋላ የቀራነው እኮ ነው። የኡበይ ብን ከዕብ አቀራር ያኒ في آية البقرة የበቀራን አያ ምን ብሎ ነው የቀራው? ምን ጨምሯል? ፈክተለፉ የሚል አለ። ከምን በፊት فبعث الله النبيين قالوا بذلك كان الناس أمة واحدة فبعث قالوا بذلك مكافلة فاختلفوا يمثلالك جملهم جملة عرفت نقولون كل التوان ترى في الله جل وعلا أمة عنده حزب نبر نبي فلاك مجمّر يا نبي جمّ الله كل من دنيا يتفافة مع التفافين أمة عنده نبر من مجد حال نبر كذا نبي فلاك إذا مكافلة من علم على فاختلفوا يمثلالك አንደኛ ኡበይ ብን ከዕብ ባቀራሩ ይሄንን ቀርቷል። ፈክተለፉ ፈበዓተ አላሁ ነብይን የሚል ቅራአት ሁሉ እንደዚህ ይከብዳል ማለት አይደለም። በጣም ቀላል ነው።
ቀብዳችሁ ከሆነ አሳይደም ወየሽሃዱ ለዚህ ደግሞ ምስክር ይሆንልና ኡበይ ብን ከዕብ ራሱ አቀራሩ ፈተለቱን መጨመሩ ጭማሪ አይደለም ትርጉም እንዲገጥምለት አይደለም የጨመረው ለምን ይኸው አያለ ይሄን ራሱ ሻሂድ የሚሆን ወየሽሃዱ ምስክር ይሆናል ለهذه القراءه ለዚህ ለኡበይ አነባበብ ትክክል ለመሆኑ ምስክር ይሆነናል ቀውሉሁ ተዓላ ይህ አላህ ቃል ሱረቱ ዩኑስ ላይ ያለ ምን ይላል وما كان الناس ሰዎች አልነበሩም الا امه واحده አንድ ህዝብ እንጂ አልነበሩም አልተለያዩም ነበር فاختلف ግጭት ፈጠሩ فبعث الله النبي فاختلفوا መሰረታዊ ናት ጭማሪ ናት አለዛው ቁርአን ውስጥ በሌላ አያ ምስክርነት አለ እንኳን ኡበይ ብኑ ከዕብም ቀጥሏታል እዛው ሱረቱል በቀራ ላይ ያለችው كان الناس امه واحده فاختلفوا فبعث الله النبي ብሎ ቀጥቷል ይካቀራል ተከክልናት ናም ተከክል ነው እንዴ ወየሽሃዱ له ይመሰክርለታል ለهذه القراءه ለዚህ ካነበበ ቀውሉሁ ተዓላ ሌላ ቦታ ያለው አላህ የቁርአን አያ ይመሰክራል ቁርአን እርስ በርሱ አንዱ ሌላውን ያብራራዋል وما كان الناس ሰዎች አልነበሩም الا امه واحده አንድ ኡማ እንጂ እና ፈختلفوا ግጭት ፈጠሩ ሃይማኖታቸው ሲያፈነግጡ فبعث الله النبي الله ነብያትን ላከ ሙበሽሪን ወሙንዚሪን ገብቷችኋል ሐሳቡ እስኪ ያልገባሽ የቀረው ነው ነገር ቦላል ቦል የቀረው ማን አይ አቀራራለ ነው አቀራራለ ይከዳል ይቀራል አላህ ይዘንላቸውና ማለታቸው ነው ይሪዱ ረሂመሁላህ አላህ ይዘንላቸውና ይህን አስበው ነው ይሪዱ አስበው ነው ረሂመሁላህ አላህ ይዘንላቸውና ኢብኑል ቀይም النبيعة النبيين የነብያቶች ተልእኮ ሰበቡሃ ምክንያቷ የነብያት ተልእኮ ምክንያቷ አልእክትላፍ ማፈንገጣቸው ነው ከምን አማካኑ አለይ ከነበሩበት ማፈንገጣቸው ነው አማካኑ አለይ ከነበሩበት من الدين الصحيح ትክክለኛ ሃይማኖት ቁርአኑን እኮ እንደዛ ነው የምንረዳው ነው አንደኛ ኡበይ ቀርቶልናል ሁለተኛ በሌላ አያ ተፈስሯል ካነናሱ ኡመተ ዋሂዳ ከዛ ምን ተፈጠረ አንድ ኡማ ሆኖ እየቀጠሉ ነበር በሰላም ሼህ የለ ነብይ ማምለክ የለ ዛፍ የለ አዝባር የለ ምን የለ ጠንቋይ የለ ሳሂር የለ በሰላም አስር ክፍለ ዘመናት የዛን ጊዜ ሆኜ ይሆንላት እሺ ምን ተፈጠረ ከዛም በኋላ ፈختلፉ አፈነገጡ ምን هذا الدين الصحيح አስር ክፍለ ዘመናት ካሳለፉት ሃይማኖት አፈነገጡ ፈختلف فبعث الله النبي ለማስተካከል ራሱ ትርጉሙ ይወስናል የቁርአን አያ አለ በዛ ላይ የሱሐቢ ያቀራራል ይሪዱ ፈልገው ነው ኢብኑል ቀይም ይህ አቀራር ትክክለኛ አቀራር ነው አዎ ኡበይ ብኑ ከዕብም የቀራው አዎ በጣም ትክክል ነው ለአስር ክፍለ ዘመናትም በትክክል ንጹህ ነበረ አላህ እንደነገረ ይሪዱ ፈልገው ነው ረሂመሁላህ አላህ ይዘንላቸውና النبيعة النبي የነብያት ተልእኮ ሰበቡሃ ምክንያቷ ምንድነው የነብይ ተልእኮ ሰበቡሃ ለእክትላፍ ፈختلፉ የመጣው ለዚህ ሰበቡሃ ምክንያቷ ነብይ ለመላክ ያበቃው ምክንያት አልእክትላፍ ግጭት ማፈንገጥ ነው አማካኑ ከነበሩበት አለይህ ድሮ ከነበሩበት ምን ከነበሩበት ምን الدين الصحيح من الدين الصحيح ከነበሩበት ከተከከለኛ እምነት ማፈንገጣቸው ነው ለነብይ መላክ ምክንያት የሆነው ይህን ፈልገው ነው ኢብኑል ቀይም ትክክለኛ አቀራር ነው ፈክተለፉ ያለው አልገባችሁ ግልጽ ነው አይደል ሐሳቡ አንድ ነገር ልንገራችሁና ነው እንትን ማለት ትንሽ እቀጥላለሁ ኡማው ድሮ በነብያት ከነብያት እስከ ነብያት የተወሰነ ያክል ርቀት ሰዎች በጥሩ ሁኔታ ይሄዳሉ ይሄን አስቡት እኛም ጋር የተፈጠረ ነው ልንቀራው ነው ከአደም ጀምሮ እኑህ ድረስ የነበረው ለአስር ክፍለ ዘመናት ጥሩ መጡና ከዛም በኋላ ጀህል ሲመጣ ማህይምነት በጣም ሲንሰራፋ ሰውን ማምለክ ጀመረ ማን ተላኩ ኑህ መጡ ኑህ ዳዕዋቸውን አደረጉ እንዴ ያለ የተወሰኑ ሰዎቻቸውን በመርከቢቷ ጡፋን መጣና ልቅምቅም አደረገው ድምጽ ማቆና ጠፋው ህዝቡ የተወሰኑ ሰዎች ይዘው ለሰው ዘር ቅርት ወደ ምድር እንደገና ተስተካከለ ተውሂዱ ተመለሰ የነዛ ዝርያ ጥሩ ያመለከ ያለ መልሰው እንደገና ጣዖት አምላክነት መጡ ማህይምነት ሲወፈስ አሁንም ሁድ ሰላተ እንደዚሁ ትንሽ አስተካከለ
አሁንም ሷሊህ መጣ። አሁንም የተወሰነ አስተካከልና ትንሽ ከተጓዙ በኋላ ተቀየረ። እነ ኢብራሂም እነ ሙሳ እነ ኢሳ ነብዩም መጡ። እስከ ራሱ እስማኤልና ነብዩ መካከል የተወሰነ አመታት ጥሩ ህዝብ እየሄደ ነበር። የእስማኤልን የኢብራሂምን አካሄድ ጥሩ እየሄደ እያለ የሆነ ሰው መጣና እምነት አስለቀቃቸው። መካ ሙሉ በሙሉ ጣዖት በጣዖት ሆነ። ማን መጡ? ነብዩ መጡ። ወደ ነበረበት መለሱት ወደ ተውሂድ። እንደገና ደግሞ ከ300 ዓመት በኋላ አይዶሎጂዎች መፈጠር ጀመሩ። አሁን ላይ ሙስሊም ውስጥ ሰርቶ ወልዮች ማምለክ ነብዩን መዘጋት ጀመረ። ከኑብዋው ዘመን እየራቀ በሄደ ቁጥር ትውልድ ሃይማኖትን እየረሳ እየዘነጋ እየተሳሳተ በሌላ አይዲዮሎጂ እየተረሳ ነው የሚሄደው። እዚህ ፕሮሰሱ ይሄን ይመስላል። የነብያቶች ተልእኮ አሁን ተቀሩት ይገባቸዋል። ይሪዱ አንነቢያተ ነብይን የነብያቶች ተልእኮ ሰበቡሃ ምክንያቱ አለፍተላፍ ማፈንገጥ ነው። አማካኑ አለይ ከነበሩበት ምን ዲን ሰሂህ ከትክክለኛው መስመር ማፈንገጥ ነው ምክንያቱ። የነብያት ተልእኮ ምንድነው ከተባለ ማዳይቱን ጀዋቡ መልስ ምንድነው? አለፍተላፍ ምን ዲን ሰሂህ ከትክክለኛው እምነት ማፈንገጥ ነው። ነብይ ለምድር ጌጥ አይላክም፣ ለውበት አይደለም፣ ለማስተካከል ነው፣ ተውሂድን ለማስተማር ነው። ከማ ካነት العرب አረቦች እንደነበሩት ያዙ። አሁን ጀመረ። አረቦች እንደነበሩት بعد ذلك ከዚያም በኋላ ከተለያዩ ነብያቶች ተልኮ በኋላ ከማ ካነት العرب አረቦች ነበሩ። بعد ذلك على دين ابراهيم በኢብራሂም እምነት ላይ ነበሩ። ኢብራሂም አስተምሮ እስማኤል ኢብራሂምና እስማኤል ካዕባን ከገነቡ በኋላ አስተምረው ተውሂድ አስይዘው ትውልድ አምልጠውት በተውሂድ ሞቱ። ተውሂዱ ከትውልድ ትውልድ እየወረሰ ደህና እየሄደ እያለ አላዲን ኢብራሂም በኢብራሂም ሃይማኖት ላይ አለይሂ ሰላም በሳቸው ላይ ይሁንና ካነት العرب አረቦች ነበሩ። بعد ذلك ከብዙ ነብያት በኋላ አላዲን ኢብራሂም በኢብራሂም ሃይማኖት ላይ ነበሩ። አለይሂ ሰላም በሳቸው ላይ ይሁንና በኢብራሂም ሃይማኖት ላይ ነበሩ። ለብዙ አመታት በኢብራሂም ሃይማኖት ላይ ነበሩ። ተመልከቱ የተከሰተው ሐታ ጃአ እስከመጣበት ሰዓት ድረስ ከኢብራሂም ሞት በኋላ ወዲያውኑ ኢብራሂም እንደሞተ እምነቱ ተቀይሯል? አልተቀየረም። ጥሩ እየተጓዙ ነበር። ካነት العرب على ملة ኢብራሂም على دين ኢብራሂም በኢብራሂም እምነት ላይ ጥሩ እየሄዱ ነበሩ። እስከመቼ? ሐታ ጃአ እስከመጣ ድረስ ማን? አምር ኢብኑ ሉሐይ አልኹዛዒ አምር ኢብኑ ሉሐይ የሚባለው ሰው እስከመጣበት ሰዓት ድረስ እሱ ሲመጣ ነው ትውልዱን እንዳፈነገጠ ያደረገ። አምር ኢብኑ ሉሐይ የሂጃዝ አገር ምን ነበር? ንጉስ ነበረ። ሂጃዝ የመካ የሪያድ አካባቢ ንጉስ ነበረ። እያስተዳደረ እያለ ታመመና የት ሄደ? ሶሪያ ሄደ። ሶሪያ ማለት ለፓለስታይንና ለጀሩሳሌም ቅርብ ናት አይደል? ቅርብ ናት። ነሳራዎች ይበዛሉ። እዛ ቦታ ላይ ሲል ጣዖታቶች ሲመለኩ ግመሎች፣ በጎች ምናምን ተለቀው አዝመራ ሲበሉ አያቸው። ምንድናቸው እነዚህ? ሰው አይከለክላቸውም እንዴ? አይ እነዚህማ ለጣዖቶቻችን ስለት ናቸው። ጣዖት ደግሞ ምንድነው አለ። ተመልከቱ። እዛ ከጀርባ እሱ ህክምና ነው አይደል ሄደ። ከጀርባ ያለው ስቶት የመጣው ህዝብ ንጹህ ህዝብ ነው። በኢብራሂም ጎዳና ላይ ነው። ይህ ሰው ለህክምና የሄደበት ነው። ጣዖታትን ያየው ለምንድን ነው? ስለ ጣዖቶቻችን የምናርዳቸው ለስለት ናቸው። ጣዖቶች ምንድናቸው? እነዚህማ ጦርነት ሲመጣ ወደ እነሱ እንሄዳለን። ረሃብ ሲመጣ እንደዚህ ችግር ሲመጣብን የተለያየ ቀውጢ እሳተ ገሞራ ምን ሲነሳ ወደ እነሱ እንሸሻለን። ለነሱ ጦታ ነው ይሄ። እንደዛ ከሆነ ለኔም ለህዝቤ ረሃብ ሲመጣ ችግር ሲመጣ እንሸሽባት የተወሰነች አንድ ይዘን ሄዳላቸው። አንድ ሰጡት። አንድ ቅርብ ሰጡት። ታችን ይዞ የት ሄደ? ሂጃዝ እዛ ምስኪን ህዝብ መካከል ይዞ ሄደ። ተፈኒ ነው ሰውዬው። በጣም ቸር ነው። ያዝንላቸው ይወዳቸው ነበር። ዓለማዊ ማለት ነው። ይዞላቸው ሄደ። ያ ኡማ ይህ ሰው መጥፎ ላይ ጥለንም ከኛ የተሻለ ጥሩ አሳቢ ጥሩ አስተሳሰብ ያለው ለሰዎች የሚያዝን ነው አሉ። አለ ወሰለም ብለው ያችን አንድ ቅርብ ተቀበሉት። ያቺ አንድ ቅርብ ምን ሆነች? ለሀገሪቷ ነበር አንዳንድ ለየጎሳው አንዳንድ ተቀረበለት ለየጎሳው። ከዛ በየቤቱ ገባ። መጨረሻ ላይ ካዕባን ስንት ከበባት? 360 ጣዖታት አስቡ። ከዛ ማን ተላኩ? ነብዩ አለይሂ ሰላቱ ወሰላም